የስልጣን ወንበርን ለብዙ ጊዜያት ተቆናጦ መያዝ እንደ አፍሪካ ላሉ አህጉራት ምናልባትም ብርቅ ተደርጎ ላይወሰድ ይችላል። ልክ እንደና አሜሪካ ባሉ ባደጉ ሀገራት ላይ ደግሞ የስልጣን ሹመተኞች ብዙም ስልጣን ላይ መቆየታቸው ለሀገሪቷ እድገት ተገቢ ፍጥነትን አይሰጥም በሚል እሳቤ ፕሬዝዳንታቸውን ቶሎ ቶሎ ይቀይራሉ። ታዲያ የዛሬው እንግዳችን ቭላዲሚር ፑቲን ግን እነኚህን ሁለት እሳቤዎች አጣምሮ ማስኬድ የቻለ ሰላይ ነው። በስልጣን ላይ በመቆየት ረገድ 5 በዓለ ሲመቶችን ከህዝቡ ጋር እያጨበጨበ ተረክቧል። 5ቱንም ጊዜ በቀይ ከረባትና በሙሉ ሱፋቸው አክብረዋል። ከ24 ዓመት በፊት የመጀመሪያ ሲመት በዓላቸውን ሲያከብሩ ቀጭን የነበሩት ፑቲን በአሁኑ ሰውነታቸው ፈርጥሟል። ፊታቸው ሞልቶ በአካል እንቅስቃሴ የዳበረው ሰውነታቸው ቅርጹን ጠብቆ በንቃትና በጥንካሬ ሲታዩ የ73 ዓመት ዕድሜ ባለጸጋ አይመስሉም። በዩክሬን የጀመሩት ጦርነትና ዓለም አቀፋዊውን ሁለንተናዊ ማዕቀብ መጋፈጥና አሸንፎ ለመውጣት የሚሄዱበትን መንገድ እንዲያደላድሉ የህዝብ ድጋፍ ሁልጊዜም ከጎናቸው የሆነላቸው ፑቲን ከእስከ ዛሬው ምርጫዎች የመጨረሻው ምርጫቸው እጅጉንም የላቀ ነበር። ምርጫው ተጭበርብሯል የሚል ስሞታም አልቀረበበትም። ወትሮውንም ከፍተኛ የሚባሉት ተወዳዳሪዎቹ ራሳቸውን ሰብስበዋል። ከላይም ከታችም በጋለ ብረት ምጣድ የምትቀቀል ሀገር መሪ ለመሆን የሚፈልግ እምብዛም ነው። ፕሬዝዳንት ፑቲን ግን እንዳቦኩት ይጋግሩት ተብሎ ሁሉም ነገር ተሰጥቷቸዋል። ሰላም ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አስገራሚና ተወዳጅ የሆኑ ፕሮግራሞችን ይዞ የሚቀርብላችሁን ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ከማንም ጋር ለመነጋገር ዝግጁዎች ነን፣ ግን በሩሲያ ጥቅም፣ ሉዓላዊነት፣ ክብርና ግዛት አንዳች ድርድር አይኖረንም ሲሉ የተናገሩት ፑቲን ያን ዕለት እርሳቸው በበዓለ ሲመታቸውን በሚያከብሩበት ሰዓት ወታደሮቻቸው በዩክሬን ውጊያ ላይ ነበሩ። ፕሬዝዳንት ቭላዲሚር ቭላድሚሮቪች ፑቲን አሁን እንደ ተቋም እንጂ እንደ መሪ ሆነው የሚታዩ አይደሉም። ሩሲያን ፑቲን ያልፈቀደው ነገር የማይደረግባት፣ ፑቲን የሚፈልጉት ብቻ የሚፈጸምባት ሀገር አድርገዋታል። ፑቲን የፓርቲያቸው ስም ማን እንደሆነ ለማወቅ እንኳን የሚጨነቅለት የለም። ምክንያቱም ፓርቲውም መሪውም ፑቲን ናቸው ተብሎ ይታመናል። ፑቲን እንደ ግለሰብም እንደ ተቋምም ሆነው ይመራሉ። በአካባቢያቸው ያሉ ተቃዋሚዎች ሁሉ ጥላቸው አደብዝዟቸው ፈዘዋል። ተሾሙም ተሻሩ ጉዳይ ሆነው አይደመጥም። የፑቲን የገዘፈ ጥለውጧቸዋል። የሚቃረኗቸው ሰዎች በክርንም በጥቅምም እያደረጉ ስልጣናቸውን አስከብረው እየኖሩ ነው። ወደፊትም ተጨንቀውና ተጠበው ያቆዩቸውን የስልጣን ወንበር ለመልቀቅ የሚፈልጉ አይመስሉም። ተቋሚ የሆኗቸውን ከፖለቲከኛ እስከ ጋዜጠኛ ድረስ በማስገደል የሚጠራጠራሉ። እርሳቸው ግን ሁሉንም ኧረ እኔ እንዲህ ያለ ነገር አላደረኩም ባይ ናቸው። እጃቸው ከአሜሪካ እስከ አውሮፓ እየተዘረጋ ማጥፋት እንደሚችል ሁሉም የሚያውቀው ነገር ነው። ሌላው ቀርቶ የአሜሪካን ምርጫ ለማፋለስ አቅም እንዳላቸው የተናገሩላቸው ራሳቸው አሜሪካኖቹ ናቸው። ፑቲን አገራቸውን ያስከበሩ፣ ከውርደት አንስቶ ወደ ግርማ የመለሱ፣ ዳር ድንበሯን ያስከበሩ፣ ሩሲያን ለምዕራባውያኖቹ ማትንበረከክ ሀገር ያደረጉ መሆናቸው በሕዝባቸው ዘንድ ታውቆላቸዋል። በባህሪያቸው የእርሳቸው ሀሳብ ብቻ እንዲያሸንፍ የሚፈልጉ፣ መተቸትንና መናቀፍን የሚፈሩ፣ ተቃዋሚዎቻቸውን ለማስገረፍ ለማሳሰርና ለማስገደል ጨካኝ ልብ ያላቸው አምባገነን ናቸው ይሏቸዋል ተቃዋሚዎቻቸው። ምንም ተባሉ ምን ፑቲን ጉዟቸውን አላቋረጡም። የፕሬዝዳንት ፑቲን ፍኖተ ሕይወት ከፒተርስበርግ ከተማ ጋር የተሳሰረ ሆኖ ይታያል። የአንደኛና የሁለተኛ ደረጃ ትምህርታቸውን ያጠናቀቁት በሕግ በኢኮኖሚክስ ዲግሪ ያገኙትም ተወልዶ ባደጉባት ፒተርስበርግ ነው። የፖለቲካ ሕይወታቸውንም የጀመሩት በፒተርስበርግ ነው። ፑቲን በኬጂቢ የስለላ ማዕከል ለ15 ዓመታት አገልግለው ሶቪየት ኅብረት መዋዠቅ ስትጀምር ከጀርመን ስምሪታቸው ወደ ሞስኮ ተጠሩ። ያን ጊዜ በጎርባቾቭ ላይ የመፈንቅለ መንግሥት የተደረገበት ጊዜ ነበርና ፑቲን በድርጊቱ አዝነው ነበር። ስለዚህም ስራቸውን ለቀቁ። ጊዜው ሁሉም ነገር የተዘበራረቀበት፣ አዛዥ ታዛዥ የተደበላለቀበት ጊዜ ሆኖ ነው እንጂ ኬጂቢንም ያክል
ዓለም ላይ ያለ ትልቅ ሚስጥራዊ ተቋም እንዲህ በቀላሉ መልቀቅ ፈልገው አልነበረም። ወደ ኬጂቢ ሲገቡም ሆነ ሲወጡ በሩ በጣም የጠበበ ነው። ፑቲን መልቀቂያ ያቀረቡት ግን ግራና ቀኛቸውን መዝነው ጊዜውም ምን አይነት ጊዜ እንደሆነ ተረድተው ነበርና ሲፈቀድላቸው ወደ ፒተርስበርጋቸው ሄዱ። በፒተርስበርግ በዩኒቨርሲቲና በሌሎች ነገሮች ላይ የሚያቆያቸውን ሥራ እያፈላለጉ ባሉበት ወቅት የሕይወታቸው የዕድል በር የሚከፍቱበት አጋጣሚ ተፈጠረ። የዩኒቨርሲቲ መምህር የነበሩት አናቶሎቪች ሶጎታክ የፒተርስበርግ ከተማ ሆኖ ተመረጡ። ከንቲባው በከተማው የተሰራጩትንና የተንሰራፉትን ሕገወጥ ሀብታሞችና ማፊዎች ከልክ እንዲገቡ የሚያደርግ ጠንካራና እውቀት ያለው ሰው የሚፈልጉበት ጊዜ ነበር። በአጋጣሚ ሁለቱም ብዙ ጊዜ የሚመገቡበት በቅርቡ በአውሮፕላን አደጋ በሞቱት በቸርጎጂቭ ምግብ ቤት ነበርና ቸርጎጂቭ ሁለቱንም በደንብ አስተዋወቋቸው። ከንቲባው የምክትልና የአማካሪነት ስልጣንን ሰጥተው የከተማዋ ምክር ቤት አባል አደረጓቸው። ፑቲን የተወለዱባትና የሚወዷትን ያደጉባትን ከተማ ለማገልገል እድል አገኙ። ፑቲን ፕሬዝዳንት ከሆኑባት ሰዓት ጀምሮ እስካሁን ለፒተርስበርግ ከተማ ያደላል ይሏቸዋል። በከፍተኛ ሹመትም የሚመርጧቸው አንድም የፒተርስበርግን ሰዎች ከዚያም ካለፈ ቀድሞ የሰሩበት ከነበረው የስለላ ድርጅት ውስጥ የሚያውቋቸውንና አብረው የነበሩትን የሚያምናቸውን ጓደኞቻቸውን ነው እያሉ ያሟቸዋል። የፒተርስ ቡድንም ተደራጅቷል ይባላል። ቡድኑ የፑቲንን ስልጣን እየጠበቀ ለራሱም የሚጠቀም ኃይል ማደራጀታቸው በአደባባይ ይነገርላቸዋል። የዚህ ቡድን አባላት ከደህንነቱ መስሪያ ቤት እስከ ዲጂታል ሚዲያው ተሰራጭተው በከፍተኛ ንግድ እየተንቀሳቀሱ በቁልፍ መስሪያ ቤቶችም እየተመደቡ የፑቲንን መንግስት ተግተውና ተጠንቅቀው ይጠብቃሉ። በእርግጥ የፒተርስበርግ ልጆችም ቢሆኑ ከቃላቸው ከወጡ በብረት አለንጋቸው ሸንቆጥ ሲያደርጓቸው ታይቷል። ፕሬዝዳንት ፑቲን ለነባሩ የሩሲያ ኦርቶዶክስ እምነት ከፍተኛ ዋጋ የሚሰጡ ራሳቸውን በእናታቸው ምክንያት እምነታቸውን በይፋም በድብቅም ሲከተሉ የቆዩ መሆኑን በተለያዩ ጊዜያት ተናግረዋል። በዚያን ጊዜዋ ሌኒንግራንድ በሆኗ ፒተርስበርግ ሲወለዱ የኮሚኒስት ምልከታ የገነነበትና ሃይማኖተኛ ሲሰደዱበት የነበረበት ጊዜ ነበር። አብያተ ክርስቲያናት እየተዘጉ ለኮሚኒስት ፓርቲዎች ሥራ የሚሰጡበት፣ አማኞች በተለይም ወጣቶች በድብቅ ካልሆነ በይፋ ለማምለክ የሚቸገሩበትም ጊዜ ነበር። በተለይ የኮሚኒስት ፓርቲ አባላት ቤተሰቦቻቸውን ጭምር የእምነት ተከታይ እንዳይሆኑ ልጆቻቸውን እንዳያስጠምቁም ሆነ እንዳያስቆርቡ፣ ወጣቶችም ወደ ቤተ ክርስቲያን እንዳያስቀድሱ ግዳጅ የነበረበት ጊዜ ነው። ቀድሞ የባህር ኃይል ባልደረባ ቀጥሎም የስታንሊ ምግብ አብሳይ የነበሩት አባታቸው ቭላድሚር ስትሮኖቪች ፑቲን ለኮሚኒስት ፓርቲው ታማኝ ስለነበሩ ሕፃኑ ልጃቸው ፑቲን እንዲጠመቅም ሆነ የክርስትናን እምነት እንዲከተል አይፈልጉም ነበር። እናታቸው ማሪያ ሾልጎፋ ግን የኦርቶዶክስ እምነታቸውን የሚያጠብቁ በድብቅም ቢሆን ከቤተ ክርስቲያን የማይለዩ ስለነበሩ የባላቸውን ፍላጎት ለማሟላት ሕሊናቸው አልፈቀደላቸውም ነበር። ልጃቸው እንደ ዘሮቹ እምነት ሁሉ እንዲጠመቅ ወሰኑ። ስለዚህ ባላቸው በሌሉበት ጎረቤታቸውን አስከትለው በቅዱስ ሚካኤል ቤተ ክርስቲያን ሥርዓተ ጥምቀታቸውን አደረጉላቸው። ጎረቤታቸው የሕፃኑን ስም ሚካኤል እንዲባል ሐሳብ አቅርበው ነበር። እናቱ ግን ቀድሞ ቭላድሚር ብለው መሰየማቸውን ነገሯቸው። ፑቲን የሕፃንነት ጊዜያቸውን ከእናታቸው ጋር በመሆን የክርስትና እምነትን እየተከታተሉ ቆይተዋል። በዩኒቨርሲቲ ቆይታቸውና በሥራ ጊዜያቸው በተለይም የኬጂቢ አባል በነበሩበት ጊዜ ሃይማኖታቸውን በስውር ሲገለገሉበት እንደቆዩ ታሪኮች ያሳያሉ። ቭላድሚር ፑቲን የሶቪየት ኅብረት የስለላ ቡድን የሆነውን ኬጂቢ የተቀላቀሉት ወደውና ፈቅደው ራሳቸው ጠይቀው ነው። ገና በ15 ዓመታቸው ኬጂቢ እንዲቀጥራቸው ጥያቄ ሲያቀርቡ አሁን ልጅ ነህና ስታድግ እንቀጥራለን ብለው መለሷቸው። ፑቲን በስለላ ሙያ ለመሳተፍ ከልባቸው የቆረጡበት አቋም ላይ ነበሩና የሕግ ዲግሪያቸውን እንዳገኙ የቅጥር ማመልከቻቸውን አቀረቡ። ተቀበሏቸውም። ከፍተኛ ስልጠና ተሰጥቷቸው የውጭ ሀገር ዜጎችን ለሚቆጣጠሩበት ክፍል ተመደቡ።
ቆይተው በምስራቅ ጀርመን ለሚገኘው ኬጂቢ መስሪያ ቤት ምክትል ኃላፊ ሆነው ተላኩ። ለሽፋንም አስተርጓሚ ተብለው ነው ወደ ጀርመን የተላኩት። ፑቲን ጀርመንኛ ቋንቋን እንደ አፍ መፍቻ ቋንቋቸው አቀላጥፈው መናገርና መጻፍ ይችላሉ። በምስራቅ ጀርመን 5 ዓመት ከቆዩ በኋላ ኮሚኒስት ነን በሚሉ መንግስታት ላይ አመፅ ተቀሰቀሰ። አመፁም ሚካኤል ጎርባቾቭ የፈጸሙትን የግልጸኝነትና የመልሶ መገንባት ፖሊሲን ተከትሎ ነው። ሶቪየት ራሷ ለመበታተን እያዘመመች ነበር። በምስራቅ ጀርመን ህዝባዊ አመፅ ተቀሰቀሰ። ህዝቡ መሪዎችን እንጠይቃለን ብሎ አመፀ። በበርሊን ተኩስ ተከፈተ። ፕሬዝዳንቱ ኤሪክ ሆነገርም ጥለው ሸሹ። ህዝቡ የኬጂቢ መስሪያ ቤት የሆነውን ህንፃ ለመውደም ወደ እዛው አመራ። የምስራቅ ጀርመን የኬጂቢ ዋና ኃላፊ ሞስኮ እንደሄዱ አልተመለሱም ነበር። ምስራቅ ጀርመን ያሉ ባልደረቦቻቸውንም አያገኙም። ከባዱ ጊዜ በሌትናል ኮሎኔል ፑቲን ላይ ወደቀ። ፑቲን የአዝማሚያውን ያደገኛነት ገምግመው ምን እናድርግ ሲሉ ወደ ሞስኮ አለቆቻቸው ደብዳቤ ጻፉ። ነገር ግን ማንም እንዲያደርግ ብሎ የሚመልስላቸው አላገኙም። በኬጂቢ መስሪያ ቤት የሚሰራ አንድ የሚያውቁት ሰው አግኝቷቸው ሞስኮ ዝም ብላለችና ማንንም አታገኝም አትድከም አሏቸው። ፑቲን የመሰላቸውን አድርገው መፍትሄ ማግኘት ነበረባቸው። መዝገብ ቤት ገብተው ሚስጥራዊ ሰነዶችን ለይተው መቃጠል ያለባቸውን ሰነዶች አቃጠሉ። ወደ ሞስኮ የሚላከውንም ላኩ። ሰነዶቹ ሲቃጠሉ አመፀኞቹ ወደ ኬጂቢ መስሪያ ቤት ሄዱ። ፑቲን ከግቢው አጥር ሳይወጡ አነጋገሯቸው። ምን እንዳሏቸው አልታወቀም። ሰልፈኞቹ ምንም ጥቃት ሳያደርሱ ቦታውን ለቀው ሄዱ። ፑቲን ምን ብሏቸው ነው የተመለሱት የሚለው ጥያቄ የኬጂቢ ሰዎችን አጠራጠራቸው። አመፁም ስለተባባሰ ፑቲን ወደ ሞስኮ ተመለሱ። በሩሲያ ሁሉም ነገር ኳስ አበደች ሆኖ አገኙት። ያን ጊዜ ነው ከኬጂቢ አሰናብቱኝ ብለው ማመልከቻቸውን ያስገቡት። እርሳቸው በከፍተኛ ክብር የሚያስገቡትን የኬጂቢ ሰላይነታቸውን ምዕራባውያኖች እያናናቁ ለመሪነት እንደማይበቁ እያረጉ ሲናገሩ ተደምጧል። ስለ ሀገራቸውና ስለ ሌላ ሀገራት ሚስጥራት እንዲያውቁ የረዳቸውን የስለላ ሙያቸውን ፑቲን ቢወዱትም የተጣሏቸው መሪዎች እያንኳሰሱ ሲያወሩባቸው ተደምጧል። ሂላሪ ክሊንተን ነፍስ የሌለው የኬጂቢ ቅጥረኛ ነው ብለዋለች። ለፑቲን ግን ለአሁኑ ጠንካራ አመራራቸው በኬጂቢ ያሳለፏቸው ጊዜያት እንደረዳቸው ማንም የማይክደው እውነት ሆኗል። ውድ የፈንዲሽ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ስለ ኃያላኑ ሀገር መሪ ስለሆኑት ቭላዲሚር ፑቲን ታሪክ አስቃኘናችሁ። እንደነዚህ አይነት የታላላቅ ሰዎች ታሪክ እንዲደርሱ የሰብስክራይብ ምልክቷን እንዲሁም ላይክ ማድረጎን ልብ ይበሉ። በቀጣይ ፕሮግራም እስክንገናኝ ሰላም ለሁላችን ይሁን።